እስካሁን ያመጣችሁን መንገድ አይ በዚሁ ነው የሚሄደው ካላችሁ ወዴ ነው የሚወስዳችሁ? ወደ ቤት ነው። እሺ ስነቃቃ ከሆነ እኔ የቲክቶክ ቪዲዮ የምሰራው ስንት ቪዲዮ ልቅ ነው በአመት? አንተ እንከፍ እግራ አይሰራ እንደ ወልካፋ እስቲ ሮጥ በል ይለዋል አይለውም። ሰዎች ከሰደቡሽ ህልም እያወራሽ ነው ማለት ነው። ግን ህልምሽን ሳይሆን መቀየር ያለብሽ ጓደኛ ነው መቀየር ያለብሽ። ምን መሆን ነው የምትፈልገው? ስኬታማ መሆን የሚባል ራዕይ የለም። ባይዘው ምንድነው ስኬታማ መሆን? ዲሲፕሊን ማለት በየቀኑ ራስን ለተግባር ማስገደድ ማለት ነው። አክሽን ማድረግ ነው። ዲሲፕሊን ማለት ግን ስሜቱ ደስ ቢልሽም ባይልሽም ማድረግ ያለብሽን ማድረግ። ይህን ሰው ታውቁታላችሁ? ኮቢ ብራያንት በዓለም በዲሲፕሊን የሚስተካከለው ሰው የለም። የእሱ ዋና ሚስጥር the 4 AM ክለብ የሚባል ፕሪንሲፕል አለ። ምን ያለጋል? ለሊት 10 ሰዓት ይነሳል። ማንም ሰው ከመነሳቱ በፊት ማለት ነው ከለሊቱ 10 ሰዓት እስከ 12 ሰዓት ሊሆን ይችላል ሰዓት መድቦ 2000 ቅርጫት ኳስ ይወረውራል በየቀኑ ጌም ኖረም አልኖረም። ከ2000 እንግዲህ ስንቱ ይገባል? ማይገባ አለ፣ የሚገባ አለ፣ የሚያጨበጭብለት አለ፣ ተመልካች አለ። እሺ ተመልካች ሳይኖር ስንት ቪዲዮ ትለቃላችሁ እናንተ? የሚያ የለም። ስትለቁ 100 ሰው ነው፣ ስትለቁ 50 ሰው ነው፣ ግን 2000 ቪዲዮ ትለቃላችሁ። ጽናት ይፈልጋል። ስኬት ታዲያ የሚመጣው ከየት ነው? ስኬት ያለው ፈጣሪ ጋር ነው። እግዚአብሔር በጣም ብዙ ቦታ ሀብትና ስኬት ከማን እንደሆነ ነግሮናል። ምንጩ አለ። ዓለምን የፈጠረው አምላክ ከፈጠረው ሀብት ላይ ላንቺ ቆንጥሮ መስጠት ይችላል አይችልም? በቃ ይችላል። ስለዚህ ከኛ የሚጠበቅ አለ፣ እሱ ያዘጋጀው ያሰበው የሚያደርገው አለ። አሁን በቲክቶክ ዓለምን ትቆጣጠራላችሁ፣ ከፍ ያለ ደረጃ ትደርሳላችሁ፣ መሪ ትሆናላችሁ፣ ለሀገርም ለወገንም ትተርፋላችሁ ስላችሁ በእናንተ አቅም አይደለም። እኔ ማስበው ሰውማ ደካማ ነው፣ ምን አቅም አለው? እንኳንስ በቲክቶክ ዓለምን ሊቆጣጠር ሰው ማስነጠሱንም በተቆጣጠረ። ሰው የሚፈልገው ምንድነው ይላሉ ሰዎች ሲታለሉ ነው፣ ሲሸወዱ ነው። በክፉዎች ስኬት አትቅና ይላል መጽሐፍ ቅዱስ። እንደ ጤዛ ናቸው፣ ስታልፍ ታያቸዋለህ፣ ስትመለስ ቦታው እንኳን ይጠፋል የሚለው። ጤዛው ብቻ አይደለም፣ ይሄ ለጊዜው መንገዱ በቀናችለት በኃጢአተኛ ሰው አትቅና ይላል መጽሐፍ ቅዱስ። በኋላ ባልተወለደ ይሻለው ነበር ለዛ ሰው ይላል። ስለዚህ ቲክቶክ ላይ አሁን እናንተ ወደ ቲክቶክ ስትመጡ ይሄ እንደው ዓለም ላይ ምን ይታያል አሁን ላይ ምንድነው ትሬንድ ብላችሁ እንድትሰሩ አይደለም። እግዚአብሔር ምን ያስደስተዋል? የኔ ህይወት ለሰው ምን ይጠቅማል? አሁን በመለቀው ቪዲዮ ከ20 ዓመት በኋላ እኮራበታለሁ ወይስ እጸጸትበታለሁ? ይሄንን አስባችሁ ከሰራችሁ እሱ ከናንተ ጋር ይሆናል። ኦሪት ዘዳግም ምዕራፍ 8 ቁጥር 18 ምን ይላል መሰላችሁ? ከበላህና ከጠገብክ በኋላ መልካምን ቤት ሰርተህ ከተቀመጥክ በኋላ ይላል እግዚአብሔርን እንዳትረሳ በልብህም ጉልበቴ የእጄ ብርታት ይሄን ሀብት አመጣልኝ እንዳትል። ነገ ጧት ይውላችሁ ቲክቶኬ ቤት ገዛልኝ እንዳትሉ፣ ዩቲዩቤ መኪና አስነዳኝ እንዳትሉ እያለን እኮ ነው። ሀብት ለማከማቸት እርሱ ጉልበት ሰጥቷልና አምላክህን እግዚአብሔርን አስብ። ስለዚህ ስኬታማ ለመሆን ቤት ለመግዛት መኪናውንም ለመንዳት በቲክቶክ 100,000 ፎሎወር ለማግኘት ጉልበት የሚሰጥ ማን ነው? እሺ ምን ይላል? የአምላክህን የእግዚአብሔርን ቃል ብትሰማ የሆድህ ፍሬ፣ የምድርህን ፍሬ፣ የከብትህን ፍሬ፣ እንቅብህና ቡሃቃህ ብሩክ ይሆናል። በመግባትህ ብሩክ ትሆናለህ፣ በመውጣትህ ብሩክ ትሆናለህ። እግዚአብሔርን በላይ የሚቆሙትን ጠላቶችን በፊትህ የተመቱ ያደርጋቸዋል። በአንድ መንገድ ይመጡብሃል፣ በሰባትም መንገድ ይሸሻሉ። ምን ብታደርግ? የእግዚአብሔርን ቃል ብትሰማ። ለታገሰ ትንሽ መታገስ እኮ ነው። በእውነት የሆነ ቀን ይሄንን ጥበብ ለመጥፎ ተጠቅማችሁበት እኔም እንዳላዝን እናንተም እንዳታዝኑ አደራ ለማለት ነው። መዝሙረ ዳዊት ምን ይላል መሰላችሁ? ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በእግዚአብሔር ሕግ ደስ የሚለው ሰው በውሃ ፈሳሽ ዳር እንደተተከለች ፍሬዋንም በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል። ወንዝ ዳር የተተከለች ዛፍ ማለት ምን ማለት መሰላችሁ? ወንዝ ዳር ከሆነች በጋ ራሱ አትደርቅም፣ ይባረካል። ግን ምን ይጠይቃል? ፖዚቲቭ ነገር ትምህርት ይጠይቃል። አይሽ ኔጌቲቭ ዕውቀት አይጠይቅም፣ ቀፎ መሆን ነው፣ መድፈር። ፖዚቲቭ መማር ይጠይቃል፣ ማንበብ ይጠይቃል። ስለዚህ ከእግዚአብሔር ጋር ለመሆን ትለፋለህ፣ ትንሽ ዋጋ ትከፍላለህ። ምን ታደርጋለህ? ቱቶሪያል ታያለህ፣ በየጊዜው ታነባለህ። ከዛ እግዚአብሔር አምላክ ይባርካል ማለት ነው። እግዚአብሔር ይባርካል ማለት እጅህ ላይ ምን አለ ብሎ ይጠይቃል እግዚአብሔር። ሙሴን ኤርትራ ባህር ከፊት የፈርዖን ሰራዊት ከኋላ
እስራኤላውያን ሲያስጨንቋቸው ጮኸ ወደ እግዚአብሔር። አረ ጌታ ሆይ ከግብፅ አውጥቼ በቃ ባህር ሊበላቸው ነው፣ አውጥቶ አስፈጀ ልታስብላኝ ነው ሲል እጅ ላይ ምን አለ አለ። ሙሴ እጅ ላይ ምን ነበር? በትር ነበር። አይገርምም? ኤልያስ ደግሞ በዛ በረሃብ ዘመን አንድ ሴት ቤት ገባና በጓዳሽ ምን አለ አላት። አንድ መስፈሪያ ዱቄትና አንድ ፍኝ ዘይት አለች። ያለውን ነው የሚባርከው እግዚአብሔር። እሺ እጅ ላይ ምን አለ? እጃችሁ ላይ ያለው ስልክ በቂ ነው። ባይዘው አይፎን ከሌለኝ ኮምፒውተር ከሌለኝ ላይት ከሌለኝ አትበሉ። ይኸው ፀሐይ አለች እግዚአብሔር የሰጣችሁ ላይት፣ ቀን ቀን ቅረጹ ውጭ ውጡና። ስልክ ከሌለኝ አትበሉ። አባት እናት ወንድም ስልክ ካለው እየተዋሳችሁ ሰርታችሁ ስልክ ትገዛላችሁ። የሚገርማችሁ ግን እጃችሁ ላይ ያለውን ነገር እናንተ ከናቃችሁት። ሙሴ በትሩን ንቆት ምንም የለም ቢልስ? እኛ እኮ አሁን ስልክ ይዘን አለ የለኝም እኮ ነው የምንለው። እንዴ በትሩን የለኝም ቢል ኖሮ ምንድን ነው የሚፈጠረው? እኔ እንጃ፣ ለማሰብ ይከብደኛል። ስለዚህ እጅ ላይ ምን አለ ብሎ ሲጠይቀን ይሄ ነገር አለኝ ብለን የምናሳየው አንድ ነገር ፈልገን ተዘጋጅተን እንገኝ። በቀናው መንገድ እንሂድ። ህመማችንን ለለውጥ እንጠቀምበት። በእርግጠኝነት በቲክቶክ እናሸንፋለን። እንግዲህ ስሜታችሁ አንዳንዴ ዛሬ ይቅርብን ይላል። ለምሳሌ ጠዋት መነሳት፣ ከሌሊቱ 10 ሰዓት ነገ እነሳለሁ ብለሽ አስበሻል። የሞቀ እንቅልፍ ነው፣ ዝናብ እየዘነበ ነው፣ ማታ አምሽተሽ ነው የተኛሽው፣ በቂ እንቅልፍ አልጠገብሽም። ልክ ልትነሺ እስቲ ማይንድ ምን ይላል? 5 ሚኒትስ በቃ ይላል። የዛን ጊዜስ ስሜት ዛሬ ይቅርብን እያለህም ቢሆን አይ 10 ሰዓት እነሳለሁ ብያለሁ ብሎ ብድግ ማለት ምን ይባላል? ዲሲፕሊን ይባላል። ስክሮል እያደረጉ ማየት አይደብርም? ደስ ይላል አይደል? ቪዲዮ ግን ካፕከት ላይ ቁጭ ብሎ ኤዲት ማድረግ ይደብራል አይደብርም? ይደብራል እኮ። የምትጣፍጠዋን ሳይሆን የምትመራዋን ነገር ማድረግ ማለት ነው። ሁልጊዜ አደርገዋለሁ ብለን አስበን ያላደረግነው ጥሩ ነገር በሙሉ የነገ ዕዳ ነው። እቺን ነገር በደንብ ያዙልኝ። ዛሬ አነባለሁ ያለ ሰው ካላነበበ የሚገርማችሁ ዋጋ ይከፍላል። ቲክቶክ ቪዲዮ ቀርጻለሁ ዛሬ ብለሽ ጓደኞችሽ ነይ ራት እንብላ ብለው ሸደሽ ካልቀረጽሽ በእርግጠኝነት የምነግርሽ ያቺን ቪዲዮ ባለመቅረጽሽ ነው የምትወድቂው። ልብ ብለን ተመልሰን ብናየው ዛሬ ላይ ቅር የሚለን ነገር፣ ዛሬ በቃ ይሄ ክፍተት አለብኝ የምንለው ነገር ትናንት ከትናንት ወዲያ ነግሮን ነበር፣ ውስጣችን አርጉ ብሎን ነበር። ባለማድረጋችን ነው እዚህ የደረሰው ተንከባሉ ማለት ነው። ስለዚህ የማድረግ ዲሲፕሊን እንዲኖረን ነገ ቲክቶካችንን ስንጀምር እቀርጻለሁ ባልንበት ቀን እንድንቀርጽ፣ እለቃለሁ ባልንበት ቀን እንድንለቅ፣ እማራለሁ ያልነውን እንድንማር 4 መሰረታዊ ህጎች ማወቅ አለብን። የመጀመሪያው ዲሲፕሊን አክሽን ዲሲፕሊን ይባላል። ብዙዎቻችን ችግራችን ምንድነው? ተግባር እኮ ማውራቱንም አይደል እናም በለብለው እንዴ አባቴ የተግባር ሰው መሆን ትፈልጋላችሁ? በጣም ጥሩ። እነዚህ 3 ፕሪንሲፕሎች ያዙልኝ። አንደኛ ስንፍናችንን ፊት ለፊት መጋፈጥና ለመደራደር አለመፍቀድ። የሆነ ነገር አረጋለሁ ብለን እንዳናረግ የሚከለክለን ነገር ቀላል ነው። ስሙ ስንፍና ነው። ስንፍና ማለት ዳይት አረጋለሁ መክሳት አለብኝ ስትይ እቺም በርገር በቃ አንድ ጉርሻ እንብላ የሚለው ጋባዡ ማለት ነው። እሱ እኮ ነው ስንፍና፣ የውስጥ ድምጽ ነው። ከስንፍና ጋር ድርድር ጀመርክ ማለት ኦልሬዲ ተበልተሃል፣ አለቀ ማለት። ስንፍና ሲያወራ መልስ አትስጠው። እንደውም ምን በለው አያገባም በለው። ባጭሩ ተራራ ላይ ሄጄ የምቀርጸው ቪዲዮ አለ። ከቤት ልወጣ ስል ግን ዛሬ ትንሽ ሰዓቱ እኮ ሄዷል። አሁን ኦልሬዲ 5 ሰዓት ሆኗል። ተራራው ጋር እስክትደርስ ፀሐዩ ይገባል፣ ከዛ ስትመጣ ይመሻል። አያገባም ብዬ መውጣት ማለት ነው። ሁለተኛው ፕሪንሲፕል ወዲያው ልክ ድርድሩ ሊጀምር ሲል እናንተ አያገባህም ብሎ መቆየት አይደለም፣ ወዲያው ትንሽዬ ተግባር መፈጸም። ለምሳሌ አላርም ጮህ አይደለ? አረ ትንሽ እንተኛ የሞቀ ነው። አያገባህም ካልሽ በኋላ 3 2 1 ብድግ። የ3 2 1 መርህ ይባላል። ቪዲዮ ልቀርጪ ነው። ቪዲዮ ልቀርጪ ስልክሽን እያመቻቸሽ እያለ ቲክቶክ ትንሽ ቪዲዮ ብናይ ነው ቪዲዮ እንዲያምርልን ትንሽ ቲክቶክ ቪዲዮ ብናይ አያገባህም። ከዛስ 3 2 1 ብድግ ካሜራሽን ኦን አድርገሽ መጀመር። 3 2 1 is a basic principle ስንፍናን የምናሸንፍበት ማለት ነው። ለሆነ ሰው መደወል ይኖርባችኋል አንዳንድ ጊዜ። ለምሳሌ ለአክስትሽ ኢምፖርታንት ነገር እኮ ነው። ሚስ ኮል አደረገች፣ ቆይ ደውልላታል ቲና። ምንም ስራ እኮ የለሽም፣ ማታ ደውላለሁ ይላል ማይንድ። አይፈልግም ሲሪየስ ነገር፣ በቃ ቲክቶክ ማየት ነው የሚፈልገው። ነገ ደውላለሁ። 3 2 1 ብድግ አድርገሽ መደወል ነው በቃ። 3 2 1 ዲስትራክት ያደርገዋል ማይንድ። የለመደውን የስንፍና ሰበብ እንዳይደረድር ይይዘዋል ማለት ነው። 3 2 1 ፕራክቲስ ለማድረግ
አንድ ጌም እንጫወታለን። አሁን 3 2 1 ስል መነሳት ነው። 3 2 1 ፐርፌክት። ትቆጥሩና 3 2 1 ብላችሁ ቁጭ ነው የምትሉት። ጀምሩ። አንዳንዶቻችሁ ነው ሳትቆጥሩ ነው የተቀመጣችሁት። የምን ቁጥር ያረ ወደዛ ማድረግ ነው እንጂ አሪፍ ነው። በጣም ጀግኖች ምንም ባይዞ የተግባር ሰው ናቸው። አሁን ይሄ ማመንታት ምናምን የለም። 3 2 1 ሲባል ለማሰብ ጊዜ አልሰጣችሁትም ለማይንዳችሁ። ይሄ ሁሌ ቢሆን አስባችሁታል። ሁሉ ነገር ላይ በቃ ሁሉ ነገር ላይ ልጸልይ ነው 3 2 1 ልገዛ ነው 3 2 1 ልቀርጽ ነው 3 2 1። ስለዚህ 3 2 1 ስንፍናን የምናሸንፍበት ወሳኝ ህግ ነው። ሶስተኛው ፕሪንሲፕል ተግባር ለመጀመር የሚያነቃቃ ነገር እንዳትጠብቁ። አደራ በሰማይ አደራ በምድር። መነቃቃት ስሜት ነው። ስሜት ደግሞ እንደምታውቁት እንደ ክረምት ዝናብ ከስንት አንዴ የሚመጣ ነገር ነው። አንዳንዴ ደስ የሚል ስሜት መጥቶልሽ ንቅጥቅጥ ብለሽ ቤት ውስጥ ያለውን ስራ ፈጅተሽው አታውቂም? እሱ ስሜት ሁሌ አለ፣ ከስንት አንዴ ነው የሚመጣው። ስለዚህ ስነቃቃ ከሆነ እኔ የቲክቶክ ቪዲዮ የምሰራው ስንት ቪዲዮ ልክ ነው በአመት? 3 ነው 2 ተቀልጃለሽ እንዴ? ስትነቃቂ ከሆነ የምትጸልዩ፣ ስትነቃቂ ከሆነ የምታነቢው፣ ስትነቃቂ ከሆነ ስፖርት የምትሰሪው ሰው ትሆኛለሽ? አትሆኝም። ስለዚህ ይሄ ሙዴ ሲመጣ ስሜት የሚለው ነገር ዛሬ እንግደለው። በቃ ስሜት የሚባል ነገር የለም። ስሜት የሚመጣው ይላል ሳይንሱ ተግባርህን ተከትሎ ነው። your emotion follows your action። በእውነት ነው ብላችሁ እኔ ባይዘው አሁን ማወራችሁን ሞክሬ ፈትሼ እኔ እያደረኩት ስለሆነ አሁን ወደ ሁለተኛው ነጥብ እንሂድ። የአእምሮ ዲሲፕሊን አክሽን ብቻ አይደለም፣ አእምሮአችንም ስነ ስርዓቱን መያዝ አለበት። ሁለት አይነት አስተሳሰቦች አሉ። ተግባር የሚወለደው ከምንድን ነው? ከሐሳብ ነው የሚወለደው። ሐሳቡ ደካማ የሆነ ሰው ተግባሩ እንደሚሆነው ደካማ። ስለዚህ ውሳኔያችንን ከመቆጣጠሩ በፊት እኛ ሐሳባችንን መቆጣጠር አለብን። እኔ ቆንጆ አይደለሁም ብዬ ባስብ ዛሬ ሐሳብ አይደለም ለነገው ማንነቴ፣ ለነገ የፍቅር ህይወቴ፣ ለነገ ትዳሬ መመሪያ እየሰጠው ነው ለአእምሮዬና አእምሮ ደግሞ እውነት ነው ብሎ ያምናል። ኮንሽስ መሆን ያለብን ምንድነው? ልክ ሐሳብ ሲመጣ ይሄ ሐሳብ ወደ ህልም ያደርሰኛል፣ የማድረግ አቅሜን ዲሲፕሊንን ይጨምርልኛል ወይስ ይቀንስልኛል ብለን ራሳችን እንድንጠይቅ ነው። መጀመሪያ ኃላፊነት አለብኝ። ባይዘው ኃላፊነት አለብሽ። 10 ቪዲዮ ለቀሻል፣ 10ም አልታየም። ያንቺ ቪዲዮ እኮ ቀሽም ነው፣ አንቺ እኮ ጨራሽ ታለንቱም የለሽም አይታይም ሲል አልታየም፣ እየተማርኩ ነው፣ ገና ነኝ። ምክንያቱም ሁሉም ሲጀምር ከስክራች ነው የጀመረው። የገጠር መንገድ አስቡ ባይምሯችሁ፣ ሳር የለበሰ መንገድ። አንድ ሰው አንድ ቀን በዛ ጋር ስለሄደበት ሳሩ ይላጭና የእግረኛ መንገድ ይሆናል? አይሆንም። ነገር ግን በተደጋጋሚ ያ ሰውዬ በዛ መንገድ ብቻ የሚሄድ ከሆነ ኤቨንቹዋሊ በሂደት ያ መንገድ የእግረኛ መንገድ መሆኑ ይቀራል። የእግር ምልክት ይተዋል አይደለ? በጎውን ሐሳብ ስትደጋግሙት አይምሯችሁ ላይ ልክ እንደዛ የራሱን መንገድ ያወጣል ማለት ነው። ስለዚህ ጉልበት የሚኖረው ምን ሲሆን ነው? ሲደጋገም ነው ማለት ነው። ይሄ ለእናንተ የተዘጋጀ የ100,000 ብር ላፕቶፕ ሽልማት ነው። እስካሁን 4 ስልኮች ሸልመናል። ለተማሪዎቻችን ስልጠናው ተጀምሯል። ኤአይ እንዴት ህይወትን እንደሚቀይር እስኪ ቅመሱትና ተገረሙበት። 1000 ፕሮፌሰር አማካሪዎችን የመቅጠር ያክል 7 እጥፍ እጅግ በጣም ውጤታማ የሚያደርገን 10 ሰዓት የሚፈጅብንን ስራ በ6 ደቂቃ ውስጥ መስራት የሚያስችል አስደናቂ የኤአይ አጠቃቀም የግንዛቤ ማስጨበጫና አጭር ስልጠና ነው። ቤታችሁ ሆናችሁ ትማራላችሁ። በአካል አንድ ቀን ብቻ ትመጡና ከኔ ጋር እንገናኛለን። በእርግጠኝነት ከዚህ ስልጠና በኋላ ለአጫጭር ኮርሶች ብዙ መጨነቅ፣ ብዙ ገንዘብ ማውጣት አይጠበቅባችሁም። ለምን? ኤአዩ ራሱ የምትፈልጉትን ከስተማይዝ አድርጎ ያስተምራችኋል። እያንዳንዷን በኮምፒውተር የምትሰራ ስራ እያዘዛችሁት ይሰራላችኋል። በዚህ አጭር ጊዜ ውስጥ ይህንን ስልጠና ስልጠናችሁ ሁልጊዜ የምትመኙትን ህልም ለማሳካት ያግዛችኋል። በተለይ ነገ ሐሙስ የካቲት 26 ዶንኪ ቲዩብ ምሽት 2 ሰዓት ላይቭ እገባለሁ። ይህም ማስታወቂያ ሰምተው ለተመዘገቡ ተማሪዎች ስማቸው ወጣ አንድ ሰው የዚህ ላፕቶፕ ተሸላሚ ይሆናል። በ0913 610673 ወይም በ0975 516360 ደውሉልን፣ ወይም እዚህ ቪዲዮ ስር ሊንክ ተቀምጦላችኋል። ክሊክ አድርጋችሁ መመዝገብ ትችላላችሁ። የድርጅት ባለቤቶች ለሰራተኞቻችሁ፣ ወላጆች ለወጣት ልጆቻችሁ የምትሰጡት ድንቅ ስጦታ ነው። ኤአይን በ2000 ብር ብቻ ከቅዳሜ በኋላ ዋጋው 2500 ብር ይሆናል። ከኔጌቲቭ ሰዎች ራሳችሁ መነጠል። በነገራችን ላይ በዙሪያችን ያሉ 5 ሰዎች ድምር ነን እኛ። ይሄ መጽሐፍ ቅዱስም ይለዋል፣ ሳይንስም ይለዋል። አሁን እንድትጠነቀቁልኝ የምፈልገው ትልቅ ህልም የሚያልመው ሰው በምንድን ነው? በእምነት ነው። ኔክስት ይር ሱቅ ከፍታለሁ እውቀት ነው፣ እምነት አይጠይቅም። ታውቂያለሽ እንደምትከፍቺ ከአንቺ ካለሽበት ቅርብ ነገር ነው። በጣም ሩቅና የማይዳሰስ ሰው የሚሰድበው መሆን አለበት ህልም። ስለዚህ ሰዎች ከሰደቡሽ ህልም እያወራሽ ነው ማለት ነው።
ግን ህልምሽን ሳይሆን መቀየር ያለብሽ ጓደኛ ነው መቀየር ያለብሽ። በቃ እንቋቹን እሪያፊት አትጣሉ ይላል መጽሐፍ ቅዱስ። ለምን እንቁ በጣም ስለሚያበራ፣ አሳማ የሚያበራ ንጹህ ነገር አይወድም፣ ይረጋግጠዋል። ጭቃ በጭቃ ያደርገዋል። ስለዚህ ለምን ቦይፍሬንድ አይሆንም? ህልምሽ ትልቅ ሆኖ የሚመታ ሰው ከሆነ ለዛ ሰው አይነገርም። ሶስተኛው ሰልፍ ቶክ ቱ ዩርሰልፍ ላይክ ኤ ኮች። ሰልፍ ቶክ ማለት አሁን እኛ ሀገር አልተለመደም። ሰው እንግዳ ነገር ይመስለዋል። እንዴት ምናምን ይላል ሰው። ምን ይላል መጽሐፍ ቅዱስ? የአፉን ፍሬ እንዴ። ታዲያ የአፍ ፍሬ ለሰው ብቻ እንዴ? ለራሳችንስ ምን እንደሚል ታውቃላችሁ? ሳይንሱ ራስን ስታዋራው እንደ አሰልጣኝ አዋራው ይላል። ሲያስሮጠው ምን እያለ ነው የሚያስሮጠው? በርታ በርታ፣ በጣም አሪፍ ነው፣ ትንሽ ጎበዝ ፍጠን እያለ ነው እንጂ አንተ እንከፍ እግራ አይሰራ እንደ ወልካፋ እስቲ ሮጥ በል ይለዋል አይለውም። እኛ ለራሳችን ምቀኛ እኮ ነው። ስማ ሌላ ምቀኛ እኮ አያስፈልገንም። እኛ እኔ አልችልም፣ ይሄ ነገር ይቅርብኝ፣ እኔ ቶሎ ይሰለቸኛል፣ እኔ ከዚህ በፊት ሞክሬው አልሆነም። እምትችይውን ነገር መስታወት ፊት ቆመሽ አፍርሜሽን አይሳካልኝም፣ ሰነፍ ነኝ፣ እድለቢስ ነኝ ከሚለው ንግግር ይልቅ እግዚአብሔር ይረዳኛል። አንዱ የምንሸወደው ነገር ምንድነው? ምን መሆን ነው የምትፈልገው? ስኬታማ መሆን የሚባል ራዕይ የለም። ባይዘው ምንድነው ስኬታማ መሆን? በትክክል በምንድነው ስኬታማ መሆን የምትፈልገው? ነገ ከቀኑ 8 ሰዓት ጉሊት የሚሸጡ እናት ጋር ጉሊቱን ስሙን ጠርተሽ ሰኞ ገበያ ጉሊት ሄጄ ቪዲዮ ቀርጻለሁ ነው እንጂ ማለት ያለብሽ ነገ ቪዲዮ ቀርጻለሁ አልሽ አይደል? ጠዋት 4 ሰዓት የሆነ ሰው ይመጣል እና እንትን እንሂድ በቃ ደርሰን እንምጣ። አዎ በዛው ከሱ ጋር ሄጄ ቀርጻለሁ ትያለሽ። መሸ ሳታውቂው ማለት ነው። በቃ ነገ ቀርጻለሁ ትያለሽ። ሁሉ ነገር ግልጽ ይሁን ጋይስ። የተድበሰበሰ እቅድ አይደለም። ሶስተኛው ደግሞ ዲሲፕሊን ምንድነው? የፕሬሸር እና የፔን ዲሲፕሊን የሚባል አለ። የጫናና የህመም ዲሲፕሊን። የሰው ልጅ በህይወቱ ሙሉ ህመም አለ። ህመሙን ግን መምረጥ ይችላል። ሁለት አይነት ህመም ነው ያለው፣ ጊዜያዊ ህመምና ዘላቂ ህመም። ለምሳሌ ለተማሪ ቁጭ ብሎ ትምህርት ማጥናት ይደብራል አይደብርም? ይደብራል። ስለዚህ ህመም አለው። ግን ይሄኛውን ህመም ካልመረጠ ደግሞ ችግር የለውም። ማጥናት ባለበት ሰዓት ፊልሙን ማየት ይችላል፣ ቲክቶክ ማየት ይችላል፣ መዝናናት ይችላል። ከዛ ጓደኞቹ ተመርቀው ስራ ሲይዙ እሱ ጭራሽ አይመረቅም። ሰፈር ድንጋይ ላይ ቁጭ ይላል። እድሜ ልኩን በጸጸት ይታመማል ማለት ነው። ሁለት ህመም ነው ያለው። ምድር ላይ መስረቅ፣ መዘሞት፣ ሙስና መስራት ይቻላል። ሰማይ ቤት ግን ግማሽ መንገድ መጥተው ይቀበሉሻል አጋንንቱ። ነይ እስቲ አንቺ ቪአይፒ ነው እንደው የምትገቢው ብለው። ስለዚህ የት ትከፍላለህ ነው? እዚህ ትከፍላለህ፣ አሁን ትከፍላለህ ወይስ በኋላ ትከፍላለህ ነው ህይወት። ስለዚህ ጧት የመነሳትን ህመም መርጠን እንታመማለን። ከዛ ጧት እየተነሳን እንሰራና የሆነ ቀን በህይወታችን ስንነቃ ራሳችንን የምናገኘው ትልቅ ቦታ ላይ ያኔ ይከፈለናል። የዲሲፕሊን ህመም ከደቂቃ አይዘልም። የጸጸት ህመም ግን ለአመታት አብሮ ይቆያል። እኔ ሪሀርሳል በአግባቡ ሳልሰራ መድረክ ላይ ተዋርጃ ጋር ኮሜዲ ነው መድረክ ላይ ምራቄ ደረቀ። በቃ አልስቃሉኝ ሰዎች። ራሴን ጠላሁት። በቃ ባልተፈጠርኩ ዛሬ ብራቸውን መልሼላቸው ቤታቸው ድረስ ልሸኛቸው አልኩ። ከዛ በፊት 1 ሳምንት አቀረብ ቆንጆ ነው ሰው ሳቃ ጨበጨበ። በቃ ይዤዋለሁ ኮሜዲውን አልኩና በሳምንቱ ሳልን ለማመድ መጣሁ ማለት። ጫናም ቢኖረው ህመምም ቢኖረው ስራን ለመጨረስ የሚያግዘን ነገር ምን መሰላችሁ? ዴድላይን ይባላል። ቲክቶከር ትሆኚ ነው? አዎ ጀመርኩ እኮ እሸቱ ጋር ተማርኩ፣ በጌሻ ፍኖት ተመሬም ብዬ ፎቶ ላሳይሽ ነው፣ አብረን ተነስተን ያው ቀጭ ብልጭ ታሳያለሽ፣ ያደንቁሻል ጓደኞችሽ። መች ነው የምትጀምሪው ይልሻል። በ3 ወር እጀምራለሁ በቃ እንትን እያልኩ ነው፣ ስክሪፕት እያጠራቀምኩ ነው። ይመጣሉ። መች ነው የምትጀምሪው? በ6 ወሩ ቀርጫለሁ። ኤዲቲንግ ሰው አጥቼ ነው አሁን ኤዲተር እየፈለግኩ ነው። መች ነው የምትጀምሪው? በ9 ወሩ። ወይ ታውቁት እኮ አሁን ዩቲዩብ ልጀምር ነው ትያለሽ። ለምን ዴድላይን አላስቀመጥሽማ? እኔ ሸዋንግዛው ምን ያደርገኛል ማናጀሬ፣ ኮሜዲ እንሰራለን አዲስ ኮሜዲ እንልና ስክሪፕት እንጽፋለን። 1 ወር ከምናምን ይፈጃል ስክሪፕቱ። መለማመዱም 1 ወር ከምናምን ይፈጃል። በቀን 2 ሰዓት ነው የምንለማመደው። መለማመዱን አውቄ ያሸዋለሁ። ዛሬ ደክሞኛል፣ ነገ ቀረጻ አለ፣ ሳምንት ውጭ ሀገር ሄዳለሁ። ሳሸው ምን ያደርግብኛል? አውቆ ማስታወቂያ ያወጣል። ኮሜዲያን እሸቱ ህዳር 23 ኮሜዲ ያቀርባል፣ ማስታወቂያ ይለቅብኛል። አውቆ አየር ላይ ወር ሲቀረው ማለት ነው። የዛኔ ይገርማቸዋል አይምሮዬ ሰጥ ለጥ 12 ሰዓት ከተባባል 12 ሰዓት ብድግ ብዬ ልምምድ ቦታ ላይ ጠዋት 10 ሰዓት ከሌሊቱ ካለኝ 10 ሰዓት ብድግ። ለምን እዋረዳለሁ? አውቀዋለሁ። ገባሽ? ቀን ተቆርጧል። ስለዚህ ዴድላይን ማለቱና የቲክቶኩን ቪዲዮ መቼ ነው የምትለቁት? ሰኞ ሮብ ዓርብ ካላችሁ ዴድላይን አስቀምጡ። ሁለተኛ ጠያቂ ማዘጋጀት። የቲክቶኩን ቪዲዮ ሰኞ ሮብ ዓርብ እለቃለሁ ብላችሁ ለምታከብሩት ሰው ንገሩት። ይቆጣጠረኛል ብላችሁ ለምታስቡት ከቻላችሁ ይፋ ተናገሩ። ቲክቶክ ላይ ውጡና
ሰላም ቤተሰቦቼ፣ ከዛሬ ጀምሮ ሰኞ ሮባር 10 ሰዓት ቪዲዮ ለቃለሁ። ይሄንን መርሃ ግብር ካልቻልኩ አንፎሎ አድርጉኝ በሉና ኮሚትመንት ውስጥ ግቡ። ኮሚትመንት ውስጥ ከገባሽ ሳትወጂ በግድሽ ትቀርቻለሽ። ለራስሽ ብለሽ አይደለም። ሲደብሪ ሲሰለችሽ ትዝ ይልሻል እዛ ጋር የተናገርሽው ነገር። ህዝብ እየጠበቀ ነው። ወጪ ማውጣት ቲክቶኩን ለመስራት አሁን እናንተ ያረጋችሁት ማለት ምን አረጋችሁ? ወጪ አውጣታችሁ ተማራችሁ። ጊዜና ገንዘብ ስላወጣችሁ ማይንድ አሁን አይፋታችሁ። እናቴ ቅድስት ሀገር ኢየሩሳሌምን ለመሳለም ተዘጋጅታለች። ላለፉት 15 ዓመታት በአመት 6 ጊዜ በሺዎች የሚቆጠሩ ምዕመናንን ወደ ኢየሩሳሌም ወስዶ በማሳለም ህልማቸውን እውን ያደረገው ጌቴ ሰማኔ አስጎብኝና የጉዞ ወኪል አሁንም ጉዞ አዘጋጅቷል። በዮርዳኖስ ተጠምቀው በቃና ዘገሊላ፣ በጌቴ ሰማኔ፣ በጎልጎታ ኢየሱስ ክርስቶስ በእግሩ የተራመደባቸውን ቦታዎች በእምነትና በበረከት እንዲዳስሱ የእመቤታችን የቅድስት ድንግል ማርያምን መቃብር በአይናቸው እንዲያዩ በግንባራቸው እንዲሳለሙ ይህንን እድል አትንፈጓቸው። ምዝገባው የሚያበቃው መጋቢት 3 ሲሆን ጉዞ የሚደረገው መጋቢት 30 ነው። በ0947 41 41 41 ጌቴ ሰማኔ አስጎብኝና የጉዞ ወኪል ብላችሁ ደውሉና ለወላጆቻችሁ የእድሜ ዘመን ድንቅ ስጦታ ስጧቸው። ሁለተኛው ታፍነስ ወይም ጥንካሬ። ጥንካሬ ማለት ምቾት ሳይኖርም እያደረጉ መገኘት ማለት ነው። በነገራችን ላይ ስለ ራሳችን ያለን ግንዛቤ ሆን ብለን መፍጠር የምንችለው እንበልና ስክሪፕት ጽፋለሁ ብላችኋል። ቲክቶክ ማታ የቤቱን ስራ ስታድፋፉት መሸ፣ ከሌሊቱ 8 ሰዓት ሆነ። 8 ሰዓት ማን ይፈርድብሻል? 8 ሰዓት ሆኗል፣ በቃ መተኛት አለብሽ አይደለ? በዛ ሰዓት ግን አይምሮሽን ለማሰልጠን ብለሽ 30 ደቂቃ ቁጭ ብለሽ እንቅልፍ እያዳፋሽ አንድ ስክሪፕት ጽፈሽ ካደርሽ ለስክሪፕቱ አይደለም ስክሪፕቱ ቀሽም ይሁን፣ ለአይምሮሽ ግን ምን እየነገርሽው ነው? እኔ በከባድ ሁኔታ ውስጥ ራሱ ሳልሰራ ሳላደርግ የማላድር ጀግና ሰው ነኝ። አዲስ ማንነት ነው። ይደነግጣል። እንደዚህ ነን እንደ ይላል። ከዛ ስትደግሚው በማግስቱ አይ በቃ እንደው እየሆንን ነው ይላል። እያለ ግግም ብሎ ነን። እኛ ጠንካራ ነን፣ ሳናረግ የምናድር ሰዎች አይደለንም። ያምንልሻል። ካመነ ከሌሊቱ 8 ሰዓት ደክሞሽ ልተኛ ብትይ አያስተኛሽ። ተነሽ፣ ኧረ እኛ እኮ ምንተኛ ሰዎች አይደለንም ይልሻል። ላንቺ ፍላጎት መስራት ይጀምራል። አይምሮ እንደሰለጠነው አሁን እኮ ስንፍናን አሰልጠነው እኮ ጧት ምን ያርግ ልነሳስቲ እንዴ የለመድነው እንደዚህ አይደለምና ተሳስተሽ ነው፣ ሰው መክሮሽ ነው፣ አንቺ እንደዚህ አይደለሽም ነው እኮ። ስለዚህ አዲሱን ማንነት ማሰልጠን ይቻላል አይቻልም? ይቻላል። መቼ? ከባድ በሚመስል ሁኔታ በማድረግ። እያንዳንዱ ስኬታማ ሰው መሬ የሆነ ዲሲፕሊን አለ፣ ለማንም የማያስነካው ማለት ነው። እኛ ደግሞ ስኬታማ መሆን የምንፈልገው አሁን ባለን ኖርማል ዲሲፕሊን። አሁን ያለን ኖርማል ዲሲፕሊንማ እዚህ ጋር ደረሰ። ደሞዛችን 10,000 ከሆነ አሁን ያለን ዲሲፕሊን የ10,000 ብር ነው ማለት ነው። የወር ገቢያችን 300,000 ከሆነ አሁን ያለን ዲሲፕሊን የ300,000። እኛ የምንፈልገው አሁን ሚሊየንስ ነው አይደል? አዲስ ዲሲፕሊን ያስፈልጋል። ከቤታችሁ እዚህ መጣችሁ አይደል? መንገዱ እዚህ ድረስ አመጣችሁ። ከዚህ ወደ ኮዬ ፈጬ መሄድ ከፈለጋችሁ መንገዱ አዲስ ነው አይደለም? አዲስ ነው አይደል? እስካሁን ያመጣችሁን መንገድ አይ በዚሁ ነው የሚሄደው ካላችሁ ወዴት ነው የሚወስዳችሁ? ወደ ቤት ነው። እሺ፣ በህይወታችን እስካሁን ያመጣን መንገድ እዚህ ጋር አድርሶናል። በሱ እንሂድ ካልን ወደ ኋላ ነው የምንመለሰው። ስለዚህ ምን አይነት መንገድ ያስፈልጋል? አዲስ መንገድ ያስፈልጋል። አዲስ ዲሲፕሊን ያስፈልጋል። አዲስ ኮሚትመንት። በቀን 8 ሰዓት እየተኛን ከሆነ ከዚህ በኋላ በቀን 6 ሰዓት ለመተኛት 7 ሰዓት ለመተኛት መፍቀድ አለብን። ሶስተኛው ደግሞ ፕሪንሲፕል ፋይቲንግ ኢምፐልስ ነው። መኪና ስትነዱ ፍሬን ያዝ፣ እሺ፣ ፍሬ ሲሆን ልንታጠፍ ነው፣ ፍሬቻ አብራ፣ እሺ፣ ፍሬቻ እንደዚህ ያላችሁ ነው። ከሰው ጋር እያወራችሁ አታውቁትም። በቃ እንዴት እንደነዳችሁ እንዴት እንደተቀላላችሁ አይደል? ስራ ላይ ሆነሽ በቃ ደግሞ እንረፍ ይላል ዝም ብሎ። ከዛ ላፕቶፑን ዝግት አድርገሽ ወይ ሱቅሽን ዝግት የሆነ ነገር ዘግተሽ ብቻ አንቺ እያረፍሽ ነው። አላማከረሽም። አይገርም? ዲሲፕሊን ደግሞ ለድንገታዊ ስሜቶች ምን ይላል? ቆይ ላስብበት ይላል። የዛሬ ዓመትስ የዛሬ ወርስ ይላል። ዲሲፕሊን እንደዛ ነው። ይሄ በምን ይመጣል? ግድላችሁ በልምምድ ይመጣል። የመጨረሻው የትኩረት ዲሲፕሊን ነው። አሁን ማይንድ መጀመሪያ ሊሸውደን ሞከረ። ካልጋ እንዳንነሳ 3 2 1 ብለን ብድግ አልንበት። ኔጌቲቭ ወሬ ሊያወራ ሞከረ። ፖዚቲቭ ወሬ አውርተን መታ ነው። ከዛ ደግሞ ድንገት ኢምፐልስ ሊያስደርገን ሲል ቆይ እንረፍ ሲል ቆይ አላርፍም፣ ስራዬን ብጨርስ ነው የሚሻለኝ፣ ነገ አለቃዬ እኮ ይጠብቀኛል። ይሄን ሁሉ አድርገሽ አሸንፈሽው የቲክቶክ ቪዲዮ እየቀረጽሽ ነው። አንቺ እየቀረጽሽ እያለ እጅ አይሰጥም ማይንድ፣ ትኩረትህን ይበትነዋል ማለት ነው። ፎከስ ታዲያ መጠበቅ የለበትም ወይ? አንደኛ 10 ስራ ቢኖራችሁ በቀን ውስጥ
አይምሮ የሚፈልገው ከምን መስራችሁ? ከቀላሉ መጀመር። ከባዱን ስራ ቀድመህ ስራው። ለምን? ከባዱን ከሰራ ሌሎቹ ስለሚቀሉ አይከብደውም ጭንቅላትክ። ሌላው ሁሌ ጠዋት ስንነሳ ዛሬ ወደ ህልሜ ለመድረስ የሚጠቅሙኝ 3 ወሳኝ ነገሮች ምንድናቸው ብለን ራሳችንን ጠይቅ። ሁለተኛው ጊዜ መድቦ መስራት። አሁን ለምሳሌ ኦኬ ቲክቶክ ቪዲዮ ልትቀርጹ ወስናችሁ ካሜራ ወጣችሁ ልትቀርጹ ነው። ግን ምን ይሆናል? ስልክ ይጮሃል፣ 10 ጓደኛ ይደውላል፣ ቤተሰብ ይደውላል። ህፃን ልጆች ቤት ውስጥ ካሉ እናት ሆነሽ አያስችልሽም ሌላ ክፍል ራሱ ብትሆኚ። ስለዚህ የሆነች ታይም ቤተክርስቲያን ግቢ እኮ ሊሆን ይችላል ወገኖቼ 10 ደቂቃ በቀን ሄድ ብለሽ ጻፍ ስክሪፕትሽን ጭርስ። ዛሬ እኮ በቃ የሚሰጥሽ 24 ሰዓት ነው በቀን። ያቺን ይከፋፈሏታል፣ ይጨርሷታል። ሌላ የለሽም አንቺ። ስኬትሽን ነው እየሸጥሽ ያለሽ፣ ስኬትሽን ነው እያጋራሽ ያለሽ፣ ስኬትሽን ነው ለካ እየወሰዱት ያሉት፣ ሰዓትሽን አይደለም። ስለዚህ ስልክ ዘግቶ ቦታ ዘግቶ መስራት በጣም ትኩረትን ለመጠበቅ ይረዳል። እንግዲህ የእግዚአብሔርን በረከት ለመቀበል ራሱ የተግባር ሰው መሆን ያስፈልጋል። ምክንያቱም ጌታችንና መድኃኒታችን ኢየሱስ ክርስቶስ አንድ ባለጸጋ መክሊት ለ3 ሰዎች ሰጠ አለ። አንድ የተሰጠው ፈርቶ ቀበራት። መጥቶ ባለጸጋው ምን አረከው ሲለው ኧረ አንተ ክፉ ስለሆንክ አለው ባለጸጋው። እኔ ቀበርኩት በቃ ያው እንካ ብከስርሳ። 2 የሰጠው ሲመጣ ኧረ 2ቱን ነግጄ 4 አድርጌያለሁ። 5 የሰጠው 10 አድርጓል። ስለዚህ ምን አረጋ? አንዱን ወሰደና ከዚህ ላይ ላለው ይጨመርለታል፣ ለሌለው ያለውም ይወሰድበታል። አንተ ክፉ ባሪያ የት ቦታ ነው እኔ እንደዚህ ጨካኝ ሰው ያየኝ? በሉ አውጡና ጥርስ ማፋጨት ወዳለበት ጣሉታል። ከሌለ እጅ ላይ ይዘህ ካልተገኘ ሊባርክ ሲመጣ እጅ ባዶ ከሆነ ያልፋል። ስለዚህ በርህን ዘግተህ ትኩረትን ሰብስበህ እጅ ላይ ያለችው የተመታች ቪዲዮ ነች አይደለ? እሷን ስራት። እንኳን ደስ አላችሁ። የገጠር መንገድ በዶዘር ተጠርጎ አልቋል። ቀጣዩ ስራ ያመረትነውን ኳሪና ሰሌክት እየደፋን በግሬደር ማስተካከል፣ በሮለር መደምደም ብቻ ነው። ግሬደር ወይም ሻወር ትራክ ልትሰጡን የምትችሉ ሰዎች ካላችሁ ከአንገታችን ጎንበስ ብለን በትህትና እንቀበላለን። የላካችሁት እያንዳንዱ ገንዘብ በጥንቃቄና በትክክል ስራ ላይ እየዋለ እንደሆነ በአካል መታችሁ ብትጎበኙ ደስ ይለናል። በኢትዮጵያ ንግድ ባንክ 1071 97 63 38 7 ላይ እጃችሁን መዘርጋታችሁ ይቀጥል።